በጣም ትልቅ ነገር አይደለም። እንደ እውነቱ ከሆነ ትልቅ ነገር አይደለም። ከዚህ በላይ ዋው መራችሁ ነው። ምንድነው ግን ስጦታው? እስኪ ያሳዩኝ በእናትህ። ያልቻልኩም ልሄድ ነበር በዚህ በኩል የምር ብዙ አስጠብቀን እዛኛው ወንበር ላይ ይቻላል። ምን ይሆን እስቲ እንየዋ። አንዴ ማየት ባንዴ የኔ አባት። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ ያለው እግዚአብሔር ይመስገን። እኛ ልል ነበር ያው በእኔ ስላልፈታው ነው እኛ ልል የነበረው። እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነን። እናንተም እንግዲህ በያላችሁበት ሰላም ጤና ደህና እንደሆናችሁ ባለ ትልቅ ተስፋ ነኝ አለሁ ይመስገን። እኔ ያው እንግዲህ ዛሬም ከች ብያለሁ። ሰሞኑን እንግዲህ አልተከፋችሁብኝም፣ አላዘናችሁብኝም ብዬ ተስፋ አደርጋለሁኝ። ምክንያቱም በሻልኩት ሁሉ መጠን እየመጣው ስለሆነ ማለት ነው እየመጣው ስለሆነ ቅር እንዳልተሰኛችሁብኝ እርግጠኛ ነኝ። ምክንያቱም እየመጣው ነው፣ እንደ በፊት እየጠፋው አይደለም። ስለዚህ በቻልኩት ሁሉ እየመጣው ስለሆነ እናንተም ደስ ይላችኋል ብዬ አስባለሁኝ። ዛሬ እንግዲህ ወደ መጣሁበት ጉዳይ ከመግባቴ በፊት መልእክት አለኝ። መልእክት ነው ወይም ትዕዛዝ ነው የሚባለው? መልእክት ነው የሚባለው? ሁለቱም ቢሆን ያስኬዳል። ምንድነው መሰላችሁ? ኢዮብ ያው እስከ ዛሬ ድረስ ያልሄደው ትንሽ የሚሄድበት ቀን ስለተራዘመ ነበረ። ያው አሁን ደግሞ ማለት ምንም ነገር ቢሆን መድረሱ አይቀርም እና ደረሰ እና ትንሽ ሲራዘም ምናምን ደስ ብሎኝ ነበር፣ እንደ እውነት ከሆነ ማለት ነው ደስ ብሎኝ ነበር እና እየሞከርኩ ያለሁት ደግሞ ለሱ ያው እኔ እንደደበረኝ ምናምን ላለማሳወቅ ነው ዝም ምናምን ብዬ ያለሁትኝና ብቻ ምንም ነገር መድረሱ አይቀርም። ደረሰ ቀን ምናምን እና ከመሄዱ በፊት ላደርግለት ያሰብኩት ነገር አለ። እሱን የምነግራችሁ ይሆናል። ግን ደግሞ ከእናንተ የሚፈልገው ነገር አለ። ከመሄዱ በፊት በዚህ ቪዲዮ 10 ሺህ ያስገቡት። እንዴት የኔ ወንድም ሆኖ እንዴት እስከ አሁን ሰብስክራይብ አድርጋችሁ እንዴት 10 ሺህ እንዳልገባው እንደ እውነቱ ከሆነ እኔ አላውቅም። ግን ሰብስክራይብ አድርጉትና 10 ሺህ ግባ። ከመሄዱ በፊት 10 ሺህ እንዲገባ ፈልጋለሁኝ እና ሰብስክራይብ እያደረጋችሁ 10 ሺህ እናስገባው እና ደግሞ ይህንን ቪዲዮ ሼር እያደረጋችሁ ይህን ቪዲዮን ደግሞ ላይክ በማድረግ ጀምሩና ለብዙ እንዲደርስለት ማለት ነው እና እንደዛ አድርጉልኝ። ይሄ ጥያቄ ነው የሚባለው። አዎ ለእናንተ ጥያቄ ነው በመጀመሪያ። ሁለተኛውና ደግሞ ዋነኛው ጉዳይ የምር ዛሬ ቪዲዮ 10 ሺህ መግባት አለብኝ። ካልገባ የምር ይደብረኛል። ምክንያቱም መግባት አለበት እና ከዛ ደግሞ ሲቀጥል ደግሞ ዛሬ ዋነኛው ምክንያቴ ደግሞ የመጣሁበት ከመሄዱ በፊት ላደርግለት የሚፈልገው አንድ ነገር አለ እና ማለት ምንም ብዙ ነገር አድርጌለት አላቅም። ስለዚህ አሁን ቢያንስ የሆነ ነገር ደስ ይለዋል ብዬ አስባለሁ። ምክንያቱም ማይጠብቀው ነገር ስለሆነ ደስ ይለዋል፣ በጣም ይደሰትበታል ብዬ አስባለሁኝ እና የሆነ ነገር ልሰጥ አስቤያለሁ። ማለት አልጠራጠርም ያ ነገር እንደሚያስደስተው። እናንተም ትወዱታላችሁ ብዬ አስባለሁኝ። በደንብ ትወዱታላችሁ በእርግጠኝነት። በእርግጥ ይህንን ነገር ምናምን ያሰብኩት አሁን አልነበረም ያሰብኩት፣ ከዚህ ቀደም ነበረ። ግን ደግሞ ያው ከኔ ጋር ስላለ ምናምን በቃ ይደርሳል አለ አይደለ? ሰው አጠገባችሁ ሲሆን ምንም ልታረጉለት ብላችሁ ይደርሳል፣ የሆነ ቀን ይደርሳል ምናምን እያላችሁ የምትሄዱት ነገር እሷ ነገር ግን ጥሩ አይደለችም፣ እንደ እውነቱ ከሆነ ማለት ነው። እኔ የተረዳሁት የሚያወቅኩት ነገር ቢኖር ነገ ይደርሳል ከነገ ወዲያ ይደርሳል ማለት ጥሩ አይደለም። ምክንያቱም አሁን ላይ እንትን ነው የሚሆነው የሆነ ቀን ምናምን ማለት በራሳችን እናዝናለን እንደዛ መሆኑ ማለት ነው እና አጠገባችን ያለ ሰው ሁሌም ቢሆን ማለት ማድረግ የምንፈልገውን ነገር ለዛ ሰው የሚገባንን ነገር ማድረግ አለብን እና ይህንን የተረዳሁት ከራሴ ማለት ነው። እኔ ደግሞ የሆነ ሰው አጠገቢ ምናምን ነገም ከነገ ወዲያ ምናምን የሚል ነገር አለብኝ እና ያ ደግሞ መጥፎ ባህሪ ነው። ስለዚህ አሁን ደግሞ ያንን መጥፎ ባህሪን አርሜ እንግዲህ ከመሄዱ በፊት ላደርግለት አስቤያለሁኝ ማለት ነው። ከሱ ያለው ከጆሲ ጋር ነው። በነገራችን ላይ ሰሞኑን እኔ አስደፍራለሁ
አስደብራለሁ ምናምን። ምክንያቱም እቤት ምናምን እንዴት ነው መሰላችሁ ድምፄ ምናምን አይሰማም። እኔ በጣም የሚገርመኝ እና እቤት ውስጥ በቃ ገባለሁኝ መኝታ ክላሴ ውስጥ ቁጭ እላለሁ ምናምን ነው እንጂ እንደዚህ በቃ ከሰው ጋር ምናምን ማለት ጭንቅ ይለኛል። ከሰው ጋር ራሱ ረጅም ሰዓት ምናምን መቀመጥ አልችልም። በጣም ነው የሚጨንቀኝና እኔ አስደብረዋለሁ ለሱ አልሆንም እኔና እንደዛ ስለሆነ ጆሲ ደግሞ አንደኛ ይሄንን ባህሪን ያውቃል። ሁለተኛ ደግሞ ያው ወንድ ልጅ ነው። ወንድ ልጅ ደግሞ ምናምን ብዙ ጊዜ ሲሆን እሱ ደግሞ ማለት እንትን ነው በጣም አሁን እናንተ እንደምታዩት ቪዲዮ ላይ ምናምን አይደለም፣ በጣም ጸጥ ምናምን ዝም ይላልና እንደዛ ስለሚል እኔ ያስፈራኛል ቤት ሆኖ ጸጥ ሲል። ስለዚህ ያንንም ነገር ስለሚያይ ምናምን ጆሲ ይዞት ይወጣል ማለት ነው። አብረው ነው የሚውሉት። ብዙ ጊዜ ከእሱ ጋር ነው የሚውለው። እኔን ራሱ ረስተውኛል እና ብዙ ጊዜ እሱም እንዳይደብር ያው እሱም ብዙ ነገራቶችን ስለሚረዳ ምናምን ወንድ አይደለ ይረዳዳሉ። እንደዛ ስለሆነ ያው እንግዲህ አብረው ነው የሚውሉት እና አሁንም ያሉት አብረው ነው። ደውዬለታለሁ ለጆ ደውዬለታለሁ። ጆ ያውቃል፣ ሰርፕራይዙን ያውቃል። ግን ያው እዮብ ነው ሰርፕራይዝ የምናደርገው። ሁለቱም ሰርፕራይዝ አይሆኑም። ጆ ያውቃል፣ ይዞት ይመጣል ወደዚህ ቦታ ማለት ነው። ብቻ እዛ ጋር መቀመጫ አለ፣ እዛ ካፌ ስላለ እዛ እንሄድና የምንጠብቃቸው ይሆናል እና የምንጠብቃቸው ሰብስክራይብ እያደረጋችሁ ነው እና ሰብስክራይብ እያደረጋችሁ ዛሬ 10 ሺህ መግባት አለበት ብያለሁኝ። ውሳኔ ነው እና 10 ሺህ ያስገቡት እና ተከተሉ። የቤቴ ጓዳ አልጋኔ አንሶላው ትራሴ አሳፍሮኝ ካንቺው ዘንድ ደስ ሲላት ነፍሴ ጎኔ ላመቻቸው ስገላበት ነቃው የሚወድሽ ልቤን አለሞሽ ሳይበቃው አይ ድንገት ነቃው የናፍቆቴን ረሃብ ካልጠገብኩሽ ስሜ አይፈታምና የሌሊቱ ህልሜ ሳለም እውነቴን ነው እኔ አላውቅም ውሸት እና ቤተሰቦች ያው እንግዲህ እዚህ ነው የምጠብቃቸው። በነገራችን ላይ ያለበት ቦታ ያምራል፣ በጣም ነው የሚያምረው እና እዚህ ነው የምንጠብቃቸው እና እስከ ቪዲዮ ፍጻሜ ድረስ አብራችሁ ደስ ሲላት ነፍሴ ጎኔ ላመቻቸው ስገላበት ነቃው የሚወድሽ ልቤን አለሞሽ ሳይበቃው አይ ድንገት ነቃው የናፍቆቴን ረሃብ ካልጠገብኩሽ ስሜ አይፈታምና የሌሊቱ ህልሜ ሳለም እውነቴን ነው እኔ አላውቅም ውሸት ተይደባብሽ ህልሜ እንዳይሆን ቅዠት የቤቴ ጓዳ አልጋኔ አንሶላው ትራሴ አሳፍሮኝ ካመጡም እንዲ ጉድ እኮ ነው። ኧረ ቤተሰብ እኔ ደከመኝ የምር የሉም ስለዚህ ነው የሚመጡት ነው የሚወድሽ ልቤን አለሞሽ ሳይበቃው አይ ድንገት ነቃው ወደ ቤት የገዛሁትን ይዤ ወደ ቤት ሄጄ በዛው አልሰጥም ነው አይፈታምና የሌሊቱ ህልሜ መጡ። እኔ አላውቅም ውሸት ተመስገን ነው በስተመጨረሻ ቤተሰቦች። እኔማ በዚህ ሁኔታ ይመጣሉም ብዬ አላሰብኩም ነበር። የሚቀሩ ነበር የመሰለኝ እኮ እንዴ። ኧረ ደግሞ ዘና ብሎ ነው ያቸው ልሄድ ነበር በዚህ በኩል የምር ብዙ አስጠብቀንሽ እዛኛው ወንበር ላይ ይሻላል። እዚህኛው ይሻላል ከዛኛው ቦታ አሪፍ ነው። እሺ
አዩባ ዝም አልክ። ደህና ነኝ አትልም እንዴ? አዞርኩት እኮ አዲስ አበባ አደከመኝ። ስማ የሆነ ነገር ታዘዙኝ። አዩባ እንዴት አያት አዲስ አበባ? ሰላም በሉ ቤተሰብ። ወይኔ ደክሞን ማለት ነው። በጣም ነው ሰላም ሰላም። ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? እኛ አለን እግዚአብሔር ይመስገን። ሰሞኑን ቶሎ ወደ እናንተ እየመጣን ነውና በጣም ደስ ብሎናል። እናንተም ደስ እንደሚላችሁ ተስፋ እናደርጋለን እና ወንድማችንን ደግሞ 10 ሺህ አይገባም እንዴ? ቆይ ግን እኔ እኮ ግራ እኮ ገባኝ። የምር 10 ሺህ መግባት አለበት። 10 ሺህ ከገባ የኔ ወንድም ሆኖ ኢማጂን የኔ ወንድም ሆኖ ከዛ እኔ 30 ሺህ ኖርኝ እሱ 10 ሺህ መግባት በሶስት ቪዲዮ። ስለዚህ ውድ ቤተሰቦቻችን ዛሬ በቃ የመጨረሻ መሆን አለበት። በዚህ ቪዲዮ 10 ሺህ ሰብስክራይብ አስገቡትና እሱንም ደስ አሰኙት፣ እኛንም ደስ አሰኙን። በእናንተ ያው ሁሌ እንኮራለን። እንደምታደርጉት 100% እርግጠኞች ነን። እጅግ በጣም ነው የምንወዳችሁ። እሺ ዮባ ለጋብዥን ነው እንዴ? ዛሬ ልንጋበዝ ነው። ምረጥ በቃ እስኪ ዛሬ በእኛ ምርጫ አዎ ምረጥና ከዛ በቃ እናወራለን ወዳችንን። እሺ ስለዚህ የሆነ አንድ ፒዛ እንዘዛ በቃ። እሺ ፒዛ እንዘዛ። ምን እንዘዛ? እሺ ፒዛ እንዘዛ። እንፈልገው ምረጥ እስኪ ከዚህና ከዚህ ከሁለት አንዱ። ቱና ከቱና ይሻልካል። ስለዚህ ውድ ቤተሰቦቻችን ዛሬ ልንጋበዝ ነው። እስማን በጣም ስንዞር ነበር የቆየ ነውና እሷም እያጣደፈችን ስለነበረ የምግብ መብያ ሰዓት ራሱ አላገኘንም ነበርና ለካ በዚህ ልትክሽን ነው። ልክሳችሁ ካሰች ምን ይሳናል አንተ። እናመሰግናለን። እዮባዬ ሰላም ባያቸው ቤተሰቦችን ልቀበል ስነ የሰጠኝ። ሰላም እንዴት ናችሁ ቤተሰቦች? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ። ተስፋ አደርጋለሁ። በቃ ያው እንግዲህ ዛሬ የተገናኘንበት ነገር አለ። እኔ በስሱም ቢሆን ትንሽ አጋርተሽኛል። ተጋርተሃል። ያው እንግዲህ ትንሽ አጋርቻለሁ። በስሱ ነው ግን ነገር ያለው ትንሽ እና በነገራችን ላይ ዩባ ዛሬ ሰርፕራይዝ ሊደረግ ነው። እና ለምን እንደሆነ ልንገርህ። ሰሞኑን ማለት ነው ሁሉም ነገር በሂደት ቀስ እያለ እየደረሰኝ ነው። ፍራንኩ እሷ አረገ፣ አንተ አረከኝ መጀመሪያ፣ ከዛ እሷ አረገች መጀመሪያ፣ ከዛ አንተ አረከኝ፣ ከዛ ፋይናሊ እኔ ጋር ደረሰ። ዛሬ ደግሞ ሰርፕራይዝ በቀደም እሷን አረግናት፣ አንተ አልተደረክም። አዮ እንትን መውጫ ሲጠፋ መጨረሻ ላይ ዞረ ማለት ነው። ያው እንግዲህ ዛሬ ለአንድ ሰው ሰርፕራይዝ አይደል? ለማን ይመስላል ግን ብለህ ስታስብ? ያው ለኔ ነው እያለ ነው እንግዲህ ለሱ ነው ደግሞ። እንዴት እኔን አልነግረኝም? እሱም ከሆነ እኮ እኔንም ማካተት አለበት አይደል? ተበላ አይደል? አሁን ስለዚህ ለአንተ እንደሆነ ገባህ ማለት ነው። ለኔ ለአንተ ምን ይሆን እስቲ እንየዋ አንዴ ማየት ባንዴ የኔ አባት ይህን ስጦታ ለመግዛት ንገርልኝ። ትላንት አንተ ቤት ተኝተህ አልነበረ? እኔና ሄለን ጧት አልወጣንም? ስንት ሰዓት ነው የወጣነው? 9 ሰዓት ጧት የወጣን ማለት ነው። ከአንድ ቦታ ችግር የለም ማለት ከአንድ ቦታ ወደ አንድ ቦታ እንዴት እንደዞርን አልገባም አባቴ። እስቲ እንዲህ የዞራችሁበት ደግሞ ምን እንደሆነ በጣም ጓጓው። ታውቃለህ? ምንድን ነበር የምትፈልገው ግን አንተ? አሁን ለምሳሌ ላይ አንተ ምን አይነት ሰርፕራይዝ ቢሰጥ እንደዚህ ቅልል አድርጎ ያወራል ምናምን ቀውጠው እንጂ ለዋ ሳይሆን ቀውጠዋለሁ። አታስቡ። እስቲ ፍራንክ መስሎታል ማለት ነው። ሲጀመር የሚታይ ነገር አይደለም፣ የሚሰማ ነው በጆሮ። እሱም ቢሆን ንገሩኝና የሚያስጮከው ነው። እጫዋለሁ፣ ችግር የለም። ይሄ ልጅ ካላዩ አልሰማም ብሏል። ካላዩ ብሏልና ያው እንግዲህ እየቀለዳችሁ ነው የመሰለኝ።
የምር እሱ ጋር አንዴ ተረጋጋና ምን እያልን እንደሆነ አስብ። ስጦታ ልንሰጥህ ነው እያልን ነው። ስጦታ ልንሰጥህ። ከዛ እንዴት ነው መሆን ያለብህ አንተ? የምራችሁን ነው አትልም? የሆነ ነገር ማየት አለብህ። የምራችሁን ነው? ምንድን ነው ግን ስጦታ? እስኪ ያሳዩኝ በእናትህ። አልቻልኩም። ታናሽ እኮ ሲኖር እንደዚህ እኮ አሁን ጠፍጥተህ ቀጥቅጣ ጋጭተህ ምናምን የምታኖረው እኮ ለዚህ ነው። አሁን እኔ አሁን ብትለኝ ምናምን ማይ ጋድ እላለሁ። በቃ ላንቺ ላድርገው ይሄ ነገር ሲጀመር እኔ ልውሰደው ከዛ ራሴው ለራሴው ያውላችሁ እንደዚህ ወደ 2018 ለራሷ ስጦታ የሰጠች የመጀመሪያዋ ሴት ተብዬ የሚገርም ነገር ይወጣል። ስለዚህ ለራሴ ልስጣ። ሲጀመር እሱ ምን ያደርግለታል? እዩባ ምን እንደሆነ ስላላየሁት አልጓጓም። ምን እንደሆነ ስላላየሁት እንግዲህ እሷ ውሰጂ ከፈለግሽ ምን እንደሆነ ባንዳፍ ልበላ አይደለም፣ ውሸትም ሊሆን ይችላል ብሎ አስቦ እኮ ነው። ተው እዩባ፣ የምር እንዳትበላ። አይ የምር ነው። እሺ የምር ነው። እውነት ማርያምን ኧረ ስጡኝ። እኔ ጓጓን በቃ ምንድን ነው ፕራንክ ምናምን አለ? እሺ ምንድን ነው? ኧረ ከፕራንክ ወጥተናል። ከዚህ በኋላ ባይዘው ፕራንክ ላንደራረግ እንትን ፕራንክ አይደለም፣ የምር ፕራንክ እንዳይመስል ከፕራንክ ወጥተናል። እና ስጦታ ሊሰጡኝ ነው ለኔ? አዎ የምር ልንሰጥ ነው እኮ ቁም ነገር እኮ ነው እያወራን ይሻላል። ኧረ እኔ ተሸገር በሰሞን ማርያምን በቃ በሰሞን እኔ ልሄድ አስቤ እንዲያውም እንዳልሄድ እያደረጋችሁኝ ነው ምናምን ማለት ነው። ለምን እያደረጋችሁኝ ነው? ከእሱ ጋር ያው ዘና እያልኩ ነው በየጊዜ በየቀኑ። ከአንቺ ደግሞ ከጫፍ እስከ ጫፍ እያየን እና እሷ ደግሞ እንደዚህ ስጦታ በስጦታ እያደረገች ነው እንግዲህ። እሺ ቁም ነገር ግን ማለት ነው አሁን ምን ብንሰጥ ነው ደስ የሚል? ላይ አሁን ለምሳሌ ይሄ ነገር ከሆነ እኔን ደስ ይለኛል የምትለው ምን ቢሰጥ ነው? ማን እንጃ እኔ እንደዚህ አስቤ አላውቅም። ስጦታ ነው። ማንም ሰው አክብሮ እስከሰጠ ድረስ ሁሉንም ኖርማል። ግን ፍላጎትን ብናውቀው ደስ ይለኛል። ብቻ ስለ እንትን ይኖራል እኮ ግን እንዲህ ብዬ ያሰብኩት ፍላጎት አሁን። እሺ ወደ ቁም ነገር ውስጥ ልግባ። በቃ ላውራ ባወራ ይሻለኛል እንጂማ ሊያምነኝም አይደለም። እኔ ብዙ ጊዜ ነበረ በእርግጥ ይሄንን ልሰጥ ያሰብኩት ብዙ ጊዜ ነበረ። ግን ደግሞ ያው ከኔ ጋር ስለነበርክ ያው ነገም ካንተ ጋር ያለው ሰው እንደዛ ነው። ነገም ከነገ ወዲያም አብሮኝ ስለሆነ በቃ ሲያስፈልገው አደርግለታለሁ ብለህ ነው የምታስበው። እና ያው ግን እሱ ነገር ጥሩ አይደለም በተወሰነ ጊዜ ነው የሚያቃጥለው። እና ያው ብዙ ጊዜ አስቤው ነበረ ግን ያው ዛሬ ሆኗል። ምክንያቱም ተራዝሞ ስለነበር የምትሄድበት ጊዜ ተራዝሞ ስለነበረ ነው። ያው ትሄዳለህ ያለው በፊት ነው ግን ደግሞ ያው ለቤተሰቦች ነው ይሄንን የምነግረው እና ተራዝሞ ስለሆነ ነው እስከዛሬ የሚቆየው እና በመራዘሙ ምናምን እኔ ደስ ብሎኛል። ጥሩ ጊዜ ያሳልፈናል ብዙ እና አሁን ደግሞ ከመሄድ በፊት ደግሞ እስከዛሬ ያው ብዙም ትልቅ ነገር አድርጌልሃለሁ ብዬ አላስብም እና አሁን ግን አንድ ላንተ የማደርገው ነገር የሚሰጥ ስጦታ አለና ያ ነገር ደግሞ ላንተ ይጠቅምሃልም ደስ ይልሃልም ትደሰትም። ኧረ በስመ አብ ከምር እኔ በቃ ምን ልበላችሁ ከእህትም በላይ ነች እናት መሆን የምችል ነች ማርያምን። እኔ አልቻልኩም በቃ በይሰብር በቃ እየተንከባከበች ነው ማርያም ከበፊትም ጀምሮ እና አልቻልኩም በቃ እቴ በቃ መከተይ ነው እንጂ ማርያምን። እሺ ከሰጠው በኋላ ታመሰግናለህ። ይሄ ነገር ፍራንክ ነው ደግሞ ምስጋና እንትን እንዳይ እስኪ ያበቃላችሁ። ወንበር ይዤ ነው ማሳዳችሁ ሁለታችሁ ነው አስበዋል እንደዚህ ተብለሽ ምናምን ፍራንክ ነው ስትይ አሁን ስጦታውን ያው ያዝ። እሺ ከዛ በፊት ግን ይሄን ስጦታ ስትገዛልህ ስታስበው ገና ማለት ነው የምር አላ እንዴት ልንገርህ በኋላ እነግርሃለሁኝ ወይ ማለት ነው ግን በጣም እንደምትወድ ለአንተ እንደምታስብልህ እንደምትጨነቅልን የተረዳሁት እና በጣም ጥሩ ታለች ለማለት ያክል ያው ስጦታስ አይፎን በደንብ አገላብጠህ ይኸው ይሄ ነው ስጦታ። አይፎን ለኔ ያንሳል ለአንተ ያንሳል። ያው እንግዲህ ምንም ከፈትሽው አየሁ አዲስ ነው ገና ብራዘር ና አየሁ
ገና አፕ ራሱ ገና አልተጫነለትም። ወደ ራስ እንዴ ምንድነው? እዮባ ይደብራል። እኔ እንደዚህ አይነት ነገር አለ ጭራሽ አልጠበኩም ታውቃለህ። በቃ ሽንቃንቃ ያዝና ከዛም በኋላ የምታወራው ነገር ካለ ሀሳብ ካለ ታወራለህ እና ብራዘር ምን ነሽ? ግዴታ እኮ ቤተሰብ አይታችኋል። በስመ አብ ጭራሽ ያልጠበኩት ስጦታ ነው። ማርያም እና አባቴ እንዴት አይሻት? ከለሩ ወንድ ይሆናል ብዬ ነው ያሰብኩት። ኧረ ቀውጢ ነው እንዴ አብርና እንዲመረጥን ያበደ በጣም እኔ ሴት ለሴት የሚሆነው ፒንክ ምናምን ሲሆን ትክክል እና ለወንድ ደግሞ እንደዚህ አይነት ከለር አሪፍ ነው። ኧረ ያበደ ነው የምልህ አባቢ። እና በዚህ ፎቶ እየተነሳ ነው። ከዚህ በኋላ ፎቶ ቪዲዮ በዚህ እየተነሳ ነው ልክላት። ከዚህ በኋላ ዩቲዩብህንም በስነ ስርዓት መስራት አለብህ። ገብቶሃል? ይሄ ነገር የተገዛልህ ዩቲዩብህን ወጥረህ እንድትሰራ 10,000 ሰብስክራይብ አስገቡት እያልን እኔም ሄደንም የምንጮኸው ማለት ነው። ጥሩ ጥሩ ነገሮችን እንድትሰራ ጽድት ባለ ኳሊቲ እንድትሰራ ደግሞ እህት ተጨንቃ ይሄንን የመሰለ ስልክ ገዝታልሃለች። ከዚህ በኋላ ካንተ የሚጠበቀው እህትህን ጽድት ያለ ነገር በመስራት ቤተሰቦችን ደግሞ የሚያስተምር ነገር በመስራት ማስደሰት ነው ያለብህ። ሁለቱንም እንደምታደርገው ያው ተማምንብሻለሁ። በጣም ትልቅ ነገር አይደለም፣ እንደ እውነቱ ከሆነ ትልቅ ነገር አይደለም። ከዚህ በላይ ዋው ማለት እኔ ማድረግ ያለብኝ ከዚህ በላይ ነው። ፈጣሪ ደግሞ ከፈቀደ ከዚህ በላይ ብዙ ነገር አደርግልሃለሁ። ይሄ ትንሽ ነው ላንተና የኔ ትንሽዬ ወንድም የትንሽ ትልቅ ነው በነገራችን ላይ እና ሲከፋኝ እንኳን አይወድም። ስለዚህ ብቻ ብዙ ነገር ማለት አልፈልግም እኔም እንዳላለቅስ ማለት ነውና ዛሬ የመጣሁበት ዋናው ምክንያት ይሄ ነው። ለማንኛውም የነበረን ቆይታ ይሄንን ይመስል ነበረ። እስካሁን እስከ ቪዲዮአችን ፍጻሜ አብራችሁን ስለነበራችሁ እናመሰግናለን። ፈጣሪ ያክብርልን እና በቃ ይሄን ነው የምትለው ነገር አለ? ያው ምንም ምለው ነገር የለም፣ ግን ምለው ነገር የለም ብዬ ልል ነው። እሺ በል ማለት ያው ጨርሻለሁ። ሙሉ ሁሉንም ነገር ብላችሁታል። ምስጋናውንም ግን የሁለታችሁ ፍቅር ደስ ይላል። እሱም እንደ ታናሽነቱ አይደለም እንዳልሽው የትንሽ ትልቅ ነው። ለአንቺ ሲያስብ ምን ሲል አንቺም ደግሞ በጣም እንደምትወጁ ብዙ ቀን ነግረሽኛል። እኔም አይቻለሁ። ብቻ በቃ የሆነ ደስ ይላል ፍቅራችሁ። ፈጣሪ በዚህ ያስቀጥልላችሁ። ካለው ፍቅር ላይ ደግሞ የተሻለ ከዚህም በላይ ፍቅር ሰላም ሰጥቷችሁ በቃ ብቻ ለብዙ ምሳሌ እንድትሆኑ ያድርጋችሁ ነው የምለው። በጣም ደስ ትላላችሁ። ለማለት ብራዘር አንተ ወንድማችን ነህ። ከአሁን በኋላማ በጣም እናመሰግናለን ጆሲ፣ አንተንም ከጎናችን ስለሆንክ ስላለ እናመሰግናለን በጣም። እና እንግዲህ ቪዲዮአችን ይሄንን ይመስላል። በሌላ ቆንጆ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልን፣ ቸር ቆዩልን። ቻው። ፈጥነሽ ደረሽልኝ ፍቅር አልጎደለብሽ፣ የክፉ ቀን ጓደኝ መመስገን አለብሽ። የውለታ ጉዳይ ውለታ ነው መልሱ፣ የተሳካለታ ከቀኑ ሲደርሱ ይምላልኝ በማለት ከርም ያለው ስመኝ ብድር ለመመለስ ስላለው ቀን ይስጠኝ። ወዳጄ እንደምነሽ አለኝታዬ እንደነሽ የኔ ቆንጆ እንደነሽ አመሰግናለሁ። ውለታሽ አለብኝ ልክድሽ አልወድም፣ ስምሽን በቁም ነገር አነሳለው የትም የክፉ ቀን ጓዴ ብልሽ ወዳለው ብድር መላሽ ያርገኝ አመሰግን። ያን ጊዜ ስቸገር ጨለማ ሲውጠን ወዳጅን ጠላቴን መለየት ሲያቅተኝ ፈጥነሽ ደረሽልኝ ፍቅር አልጎደለብሽ፣ የክፉ ቀን ጓደኝ መመስገን አለብሽ።
የውለታ ጉዳይ ውለታ ነው መልሱ የተሳካለታ ከቀኑ ሲደርሱ ያን ጊዜ ሲቸገር ጨለማ ሲውጠን ወዳጅን ጠላቴን መለየት ሲያቅተኝ